ሁሉም አይነት የብልት መጣመም ህክምና አያስፈልገውም። እሺ ምን ሲኖር ነው መታከም ያለበት? አንደኛ ከጊዜ በኋላ የመጣ ሆኖ ከዛ በተጨማሪ ብልት በሚቆምበት ሰዓት ህመም ሲኖር፣ እንዲሁም ደግሞ የወንዱ ብልት ወደ ሴቷ ብልት ለመግባት የሚቸገር ከሆነ፣ ከዛ ደግሞ የብልት መጣመሙን ተከትሎ የስንፈተ ወሲብ አይነቶች የሚከተሉ ከሆነ የብልት አለመቆም ችግር የሚመጣ ከሆነ የዛን ጊዜ ህክምና ያስፈልገዋል። ከዛ በዲግሪ ደረጃ ደግሞ ካየነው እስከ 30 ዲግሪ ድረስ መጣመም ኖርማል ነገር ነው፣ እንደ ችግር የምናየው አይደለም። ነገር ግን ከ30 እስከ 60 ዲግሪ ሆኖ እነዚህ ችግሮች ሲኖሩ እንዲሁም ደግሞ ከ60 ዲግሪ በላይም ከሆነ ደግሞ የዛን ጊዜ ህክምና ያስፈልገዋል ማለት ነው። ከልጅነት ጀምሮ የነበረ ከሆነና በግንኙነት ወቅት ምንም አይነት ችግር የማይፈጥር ከሆነ ህመም ከሌለው እየተባባሰ የማይመጣ ከሆነ ግን እነሱ ደግሞ ህክምና የሚያስፈልጋቸው አይነት አይደሉም ማለት ነው። መጀመሪያ ላይ ቶሎ መጨረስ ነበረ። ከዛ ግን ከጊዜ በኋላ ደግሞ የብልት አለመቆም ችግርም አጋጠመኝ የሚሉ ሰዎች አሉ። ይሄ የሚሆነው አብዛኛውን ጊዜ ቶሎ መጨረስ ስለሚኖር በዛ ውስጥ የሚኖር ጭንቀት ይኖራል። ቶሎ ጨርስ ሲሆን ልክ ወደ ግንኙነት ስትሄዱ ወይኔ ዛሬም በቃ ቶሎ ነው የምጨርሰው፣ ቶሎ ነው የዘር ፈሳሽ የሚፈሰው በሚለው ጭንቀት ውስጥ በምትሆኑ ሰዓት ያንን ጭንቀት ተከትለው የሚለቀቁ እንደነ ኮርቲሶል፣ አድሬናሊን የተሰኙ አይነት ሆርሞኖች ደግሞ ምንድነው የሚያደርጉት? ወደ ብልት የሚሄዱትን የደም ስሮችን ስለሚያጠቧቸው ብልትም እንዳይቆም ያደርጋል ማለት ነው። ስለዚህ ስንፈተ ወሲቦች አንዱ ቀድሞ ሲኖር ያንን ተከትሎ ሌላኛውም የመምጣት አይነት ባህሪ ያላቸው ማለት ነው። ስለዚህ እንዳስተዋላቸው ከ6 ወር በላይ የሚቆዩ ከሆነ በጣም ረዥም ጊዜን ሳትወስዱ ህክምና ማግኘቱ የተሻለ አማራጭ ነው ማለት ነው። የብልት አለመቆም ችግር ስንል ባይዘው ሙሉ ለሙሉ አለመነሳት ብቻ ሳይሆን ተነስቶም ከዛ በኋላ መልፈስፈስ የሚኖር ከሆነ እንዲሁም ደግሞ ልክ ተነስቶ ወደ ሴቷ ብልት ውስጥ ሲጠጋም ሳይገባ በፊት የሚደክም ከሆነ ከገባ በኋላም ደግሞ ኢሬክሽንን ወይም የቆመውን ነገር አስጠብቃችሁ እስከ መጨረሻ ድረስ መቀጠል የማትችሉም ከሆነ እነዚህ እንደየደረጃቸው ይለያያሉ እንጂ የብልት አለመቆም ችግር ውስጥ የሚካተቱ ናቸው ማለት ነው። ስለዚህ እንደዚህ አይነት ነገሮችን እያያችሁ ከ6 ወር በላይ ከቆየና አብዛኛው ግንኙነታችሁ ላይ በእንደዚህ የምትቸገሩ ከሆነ ወይም ሙሉ ለሙሉ አልቆም የሚል ከሆነ ወይም ደግሞ የቆመ ቶሎ የሚፈሰፈስ አይነት ነገር ከሆነ ህክምና ያስፈልገዋል ማለት ነው። ምን አይነት ምግቦችን ብንጠቀም የግንኙነት ጤናችንን ለመጠበቅ የተሻለ ይጠቅሙናል? የመጀመሪያው ሀባብ ነው። ሀባብ በተለይ ቺ መሀል ላይ ነጯ አለች አረጫጩና በቀዩ ፓርት መካከል ያለችው ነጯ ፓርት እሷ ላይ ሲትሩሊን የሚባል ኮምፓውንድ አለ። ይሄ ኮምፓውንድ ደግሞ ለናይትሪክ ኦክሳይድ መመረት ትልቅ አስተዋጽኦ ስለሚያደርግ ወደዛ አካባቢ የሚኖረውን የደም ዝውውር ስለሚረዳ ለግንኙነት ህይወት መሻሻል ጥሩ ጠቀሜታ አለው ማለት ነው። ሌሎች ደግሞ ቅመማ ቅመሞች አሉ በተለይ ምግባችሁ ውስጥ ቢኖሩ ጥሩ ለልብ ጤንነት፣ ለልብ ስርዓት ጤንነት በደንብ የሚጠቅሙ ማለት ነው። ከነዛ መካከል እንደ ነጭ ሽንኩርት፣ ኮረሪማ፣ ድንብላል፣ ቀረፋ የመሳሰሉ ነገሮች ብትጠቀሟቸው እጅግ በጣም ለግንኙነት ህይወታችሁ ጠቀሜታ አላቸው። እነዚህ ነገሮች የሚሰሩት በአጠቃላይ የልብ ስርዓት የካርዲዮቫስኩላር ሄልዝ የምንለውን በመጠበቅ ነው። አብዛኞቹ ስንፈተ ወሲቦች ደግሞ የሚመጡት ደም ስር ላይ ያለ ችግርን ተከትሎ ስለሆነ ያንን ለመከላከል በደንብ ይጠቅማሉ ማለት ነው። ነገር ግን እነዚህ እንዳለ ህክምናን ይተካሉ ማለት አይደለም። ስለዚህ ከ6 ወር በላይ የቆየ የስንፈተ ወሲብ ችግር ካለባችሁ እኛ ጋር በመምጣት ህክምና ማግኘት ትችላላችሁ። አብዛኞቻችሁ ኪግልን ስትሰሩ ትሳሳታላችሁ። የቱ ጋር እንደምትሳሳቱ ልንገራችሁ። አንደኛ ሽንት በምትሸኑ ሰዓት የምንላችሁ በዛ ሰዓት እንደተሰሩት አይደለም። እሺ በዛ ሰዓት የምትሰሩት ከሆነ ማቃጠል ሊኖረው ይችላል። ሽንትም ወደኋላ እየቀረ ኢንፌክሽን ነገር ሊፈጥር ይችላል። ያንን አንድ ጊዜ ብቻ ነው የምታደርጉት። የትኞቹን ጡንቻዎች እንደምታሰሩ ለማወቅ እንዲጠቅማችሁ ሽንት እየሸናችሁ ያለ መሀል ላይ ታቋርጡታላችሁ ነው እንጂ አቋርጣችሁ ልክ በምታዩበት ጊዜ የትኞቹን ጡንቻዎች እንደተጠቀማችሁ ታስተውሉና ከዛ በኋላ ሽንታችሁን ጨርሳችሁ በኖርማል ሰዓት ነው ወይ በጀርባችሁ ተኝታችሁ ወይ ቁጭ ባላችሁበት ወይም ቆማችሁም ነው የምትሰሩት። ሌላኛው ደግሞ መተንፈስ አለባችሁ አብራችሁ እዛ አካባቢ ያሉትን ጡንቻዎች ብቻ አኮማትራችሁ ከዛ በኋላ ግን ኖርማል ብሬዚንጋችሁ ይቀጥላል። ሌላኛው ደግሞ ይሄኛው መንገድ ግልጽ አልሆን ካላችሁ አየር ወይም ፈስ ምንለው ሊወጣ ሲል እንዳያመልጠን የምናኮማትራት አለች አይደል? እነሱን ጡንቻዎችን በመጠቀም ኪግል ኤክሰርሳይስን መስራት ትችላላችሁ። ቅድመ ጨዋታ ለምን ያክል ደቂቃ ነው መቆየት ያለበት? እንዲህ ነው የሚባል ነገር የለውም። እሺ ነገር ግን አብዛኛው ጊዜ ሰዎችም በጥናቶች ላይም ሲጠየቁ ሴቶችም ወንዶችም እስከ 20 ደቂቃ የሚለውን አቨሬጅ እንጠቀመዋለን። ስለዚህ ከ20 እስከ 30 ደቂቃ ድረስ መቆየት ከቻለ ቆንጆ ነው። በተለይ ደግሞ ሴቷ ቀድማ እንድትጨርስ የሚፈለግ ከሆነ ያንን መጠቀም ትችላላችሁ። ነገር ግን እንዲህ ነው የሚባል የለውም። ሁለታችሁም እርስ በርስ እየተናበባችሁ ኮሚኒኬት እየተደራረጋችሁ ሴቷ ዝግጁ በምትሆን ሰዓት አንተም ዝግጁ በምትሆን ሰዓት ወይም ደግሞ እሷም ልትናገር ትችላለች እና ይበቃል በምትል ጊዜ ወይም አሁን በቃ አድርገው በምትል ሰዓት ያንን ተደማምጣችሁ ማድረግ ትችላላችሁ። ግን ከ6 ወር በላይ የቆየ ቶሎ መጨረስ ካለ፣ የብልት አለመቆም ችግር ካለ፣ ዘግይቶ መጨረስ ካለ፣ የፍላጎት ማጣት ካለ እነዚህ ነገሮች ግን ወደ ሕክምና ተቋም በመምጣት መታከም ይኖርባቸዋል ማለት ነው። ተመርመሩ ስንል በምክንያት ነው ባይዘው ወይ ምክንያቱም ብዙ የምናገኛቸው ነገሮች
አሉ። ግፊታቸውን እኛ ጋር መጀመሪያ ዳያግኖስ ይደረጋሉ። ስኳር የምናገኝባቸው ሰዎች አሉ። ኮንትሮል ተደርጓል ወይ አልተደረገም ወይ ተቆጣጥረውታል ወይ ሳልተቆጣጠሩት የሚሉትን ነገር እኛ ጋር የሚያዩ አሉ። የታይሮይድ ሆርሞን ችግር እንዳለ የሚያዩ አሉ። የጉበት ላይ ችግራቸውን፣ የኩላሊት ላይ ችግሮችን የሚያዩ ሰዎች አሉ። ስለዚህ መታችሁ መመርመር አለባችሁ ምንለው በምክንያት ነው። እዚህ ስትመጡ ሌሎች ከታች ያሉ ስንፈተ ወሲቡን ያመጡት ነገሮች ሳይታወቁ ከላይ ብቻ ምልክቱን ብቻ ማከሙ ትርጉም አይኖረውም። ስለዚህ ከታች ምንድነው ያመጣው ይህን ነገር የሚለውን ከስር መሰረቱ ለማወቅ የሚረዳን እኛ ጋር መታችሁ በምታደርጉት ምርመራ ነው ማለት ነው። አንተማ ሌላ ሴት ጋር እየሄድክ ነው፣ እኔ ጋር ስትመጣ ብልትህ አልቆም የሚልህ እያላችሁ ባሎቻችሁን አኪዩዝ የምታደርጉ ሴቶች አላችሁ። እንደዚህ በተለይ የሚያጋጥማቸው ደግሞ ሹፌር የሆኑ የተለያየ ሀገር ለስራ የሚሄዱ እንዲሁም ደግሞ አምሽተው የሚሰሩ ወንዶች በሚስቶቻቸው እንደዚህ አይነት ነገር ይገጥማቸዋል። እኛ ጋር የሚመጡና ዶክተርን ሚስቴን በጣም ነው የምወዳት፣ ነገር ግን ከቅርብ ጊዜ ወዲህ ብልቴ አልቆም ብሎኛልና አክምኝ ይሉኛል። ስለዚህ ይህ ቪዲዮ ለሚስቶች ነው ማለት ነው። ባሎቻችሁ ላይ እንደዚህ አይነት ነገር በሚያጋጥም ጊዜ የብልት አለመቆም ችግር በብዙ ምክንያት ሊመጣ እንደሚችል ማወቅ አለባችሁ። ከደም ስር ችግር አንስቶ ነርቭ ላይ ችግር ሲኖር፣ ሆርሞን ላይ ችግር ሲኖር፣ ጡንቻ ላይ ችግር ሲኖር እንዲሁም ደግሞ ስነ ልቦና ጫናም ሲኖር እንደዚህ አይነት ነገሮች ያጋጥማሉ። ስለዚህ የባልሽ ብልት አልቆም አለ ማለት ሁሉ ጊዜ ቺት እያደረገብሽ ስለሆነ ሌላ ሴት ጋር እየሄደ ስለሆነ ነው ማለት አይደለም። እንደዛ በሚሆንበት ጊዜ ታዲያ ወደ ሐኪም ቤት ሂድና ቼክ ተደረግ ብለሽ ወደኛ ብትልኪው የተሻለ መፍትሄን ታገኙበታላችሁ ማለት ነው። በማንኛውም ስንፈተ ወሲብ ዙሪያ መታከም የምትፈልጉ ከሆነ ባዮ ላይ ባለው ስልክ እየደወላችሁ ቀጠሮ በማስያዝ መምጣት ትችላላችሁ። ዶክተር ቤቴል ነኝ ባይ ሚስቴ ሆነ እንዴት እንቢ ትለኛለች የሚሉ ሰዎች አሉ። እንደዛ ከማለታችሁ በፊት ለምንድን ነው እንቢ ያለችው ብሎ መጠየቁ የተሻለ ወደ መፍትሄ ያደርሳችኋል። በፊት ታሳያት የነበረውን እንክብካቤ ከቀነሳችሁ፣ ፍቅር ከቀነሳችሁ፣ የፍቅር ቃላቶች ከተቀነሱ፣ ስራ በጣም በዝቶባት የምትውል ከሆነ ቤት ውስጥ ያሉ የፋይናንሻል ችግሮች ወንድም ብቻ ሳይሆን ሴትንም ያሳስባታል። እሷም ላይ ጫናዎች ስለሚኖሩ እነዛ ነገሮችም ስለሚያሳስባት እንቢ ስትል የግንኙነት ፍላጎት ሳይኖራት ሲቀር ምን ሆነሽ ነው? ምን አጎደልኩብሽ? ምን ላድርግ ብላችሁ መጠየቁ ይቀድማል። በማትፈልግ ሰዓት ግንኙነትን ስታደርጉ መነቃቃቱ ስለማይኖር፣ እርጥበቱ ስለማይኖር ግንኙነቱ እንዲያማት ያደርጋል። በአመማት ቁጥር ደግሞ የባሰ ግንኙነትን እየፈራችና እየጠላች እንድትሄድ ነው የሚሆነው። ስለዚህ ሁሌ እንደሚባለው ፎር ፕሌይ በዛ ሰዓት ብቻ የምታደርጉት ሳይሆን ቀኑን ሙሉ ትሪት ያደረጋችሁበት መንገድ ነው እንደሚባለው ቀን ላይም ከሷ ጋር ያላችሁ ነገር መስተካከል መቻል አለበት። ስለዚህ ቀላል ነገሮችን ማድረግ ትችላላችሁ። አበባ መግዛት ሊሆን ይችላል። አበባ መግዛት ካልቻላችሁ አበባ ቀንጥሶ መስጠት ሊሆን ይችላል። በፊት ትጠቀሙ የነበሩትን የፍቅር ቃላቶች መልሶ መጠቀም ሊሆን ይችላል። ቤት ውስጥ የሚታገዝ ነገር ካለ ማገዝ፣ ከልጆች ጋር በተያያዘ ካለ ማገዝ፣ እንዲሁም ደግሞ ለእሷም አቴንሽን መስጠት፣ እራት መጋበዝ፣ ሻማ ቤት ውስጥ ማብራት፣ ለስለስ ያለ ሙዚቃ መክፈት፣ እንደዚህ አይነት ነገሮች ለሴት ልጅ አቴንሽን ስትሰጧት ሪስፖንድ ማድረግ የምትችል ስለሆነች እነዚህ ነገሮች በማድረግ ማስተካከሉ ይሻላል እንጂ ሚስቴክ ሆነች ግዴታዋ ነው ብለህ ካሰብክ የባሰ ነገሩን ነው የምታባብሰው ማለት ነው። ቫያግራ ሞክሬ ነበር የሚለኝ ሰው በጣም ብዙ ነው። ስለዚህ ከቫያግራ ጋር በተያያዘ ማወቅ ያለባችሁ ነገሮች እናውራ። የመጀመሪያው እንደ ከረሜላ ዝም ብላችሁ በየቦታው ለማንኛውም አይነት የስንፈተ ወሲብ ችግር መውሰዳችሁን አቁሙ። በመቀጠል ማወቅ ያለባችሁ ነገር ደግሞ ምልክት ብቻ የማከም አይነት ባህሪ ስለሚኖረው ከታች ያሉ ችግሮች እንዳይገኙና እንዳይታወቁ የማድረግ ባህሪ ይኖረዋል። ምክንያቱም ከብልት አለመቆም ጋር ተያይዘው የሚመጡ ችግሮች በደም ስር ችግር፣ በሆርሞን ችግር፣ ነርቭ ላይ ባሉ ችግሮች፣ በጡንቻ ችግሮች እንዲሁም ደግሞ ከስነ ልቦና ጋር በተያያዙ ችግሮችም ስለሚመጡ አንደርላይንግ የምንለው ወይም ከታች ዋና ስር መሰረቱ እንዳይገኝ ያደርገዋል። ሌላ ደግሞ መረሳት የሌለበት ነገር ለሁሉም አይነት ስንፈተ ወሲብ የመጀመሪያ ደረጃ ሕክምና አለመሆኑን ማወቅ መቻል አለባቸው። ከዛ ባለፈ ደግሞ ከምትወስዷቸው ሌሎች መድኃኒቶች ጋር ክሮስ ቼክ መደረግ መቻል አለበት። ይቃረናል ወይስ ችግር ይፈጥራል አብሮ ወይስ ችግር የለው የሚለው ነገር መታወቅ አለበት። ስለዚህ ሌሎች የምትወስዷቸው መድኃኒቶች ካሉ ከእነርሱ ጋር ሄዳችሁ ለሐኪማችሁ አሳይታችሁ ነው መውሰድ የሚኖርባችሁ ማለት ነው። ስለዚህ ዝም ብላችሁ ቫያግራን ከመውሰዳችሁ በፊት ወደ ሕክምና ተቋም በመሄድ ምንድነው ያለብኝ ችግር የሚለው መታየት ይኖርበታል ማለት ነው። የብልት መጠን እንዲቀንስ የሚያደርጉ ነገሮች ምን ምንድን ናቸው? የብልት መጠን መቀነስ ስንል ሁለት አይነት ነው ያለው። አንደኛው ትሩ የምንለው ነው ወይም በትክክልም የምርም የብልት መጠኑ ቀንሷል የሚያስብለን። ሁለተኛ ደግሞ የቀነሰ እንዲመስለን የሚያደርጉ ነገሮች ማለት ነው። የምር እንዲቀንስ ከሚያደርጉ ነገሮች መካከል በዋናነት የምንጠቅሰው ፔሮኒስ ዲዚዝ የምንለው ነው ወይም የብልት መጣመም በሚኖርበት ጊዜ ነው። ጠባሳ ስለሚፈጥር ያ ጠባሳ የብልት መጠኑ እንዲቀንስ ያደርገዋል። የብልት አለመቆም ችግር ሲኖር ነው። ለረጅም ጊዜ የቆየ የብልት አለመቆም ችግር በሚኖርበት ሰዓት ጡንቻዎቹ እየተመገቡ ስለማይሆን ያንን ተከትሎ የሚመጣ የብልት መጠን መቀነስ ሊኖር ይችላል። እድሜ እየጨመረ በመጣ ቁጥር የቴስቴስትሮን ምርት ስለሚቀንስ እንዲሁም ደግሞ የብልት መቆምም እየቀነሰ ስለሚመጣ ያንን ተከትሎ የቀነሰ ሊመስላችሁ ይችላል። ከዛ በተጨማሪ አብዛኞቹ ሌሎች ነገሮች ግን የቀነሰ እንዲመስል የሚያደርጉናል። በተለይ ሆድ አካባቢ ስብ በሚበዛበት ጊዜ ያ ብልትን መቅበር አይነት ነገር ስለሚኖረው ያም ያነሰ ሊመስለን ይችላል።
እነዚህ ሲስተካከሉ፣ ውፍረት ስትቀንሱ፣ የብልት አለመቆም ችግሮች ሲታከም ግን በፊት የነበረውን አይነት ቁመት መልሳችሁ ልታገኙ ትችላላችሁ ማለት ነው። እሱማ ምን አለበት ይጨርሳል፣ ይደሰታል፣ ስለኔ ግን ምንም አይመስለውም ለምትሉ ሴቶች ማለት ነው። መጨረስና መደሰት አብዛኛውን ጊዜ ይሄ ኢጃኩሌሽን እና ኦርጋዝም የምንለው ማለት ነው አብረው ነው የሚከሰቱት። ነገር ግን ቶሎ የሚጨርሱ ወንዶች ሁሌ ይደሰታሉ ማለት አይደለም። የማይደሰቱባቸውን ምክንያቶች ደግሞ ልንገራችሁ። አንደኛ ባለቤቴን እያስደሰትኩ አይደለም የሚለው ጭንቀት የእነሱንም ደስታ ያጠፋባቸዋል። ሁለተኛ ደግሞ ልክ የእርካታ ጣራ ከርቭ የምንለው አብሮ ከፍ እያለ በመጣ ቁጥር የጭንቀት ከርቭ ወይም የአንግዛይቲ ከርቭ የምንለውም አብሮ ይጨምራል። ስለዚህ በዛ የሚፈጠረውን ደስታ ከማጣጣም ይልቅ ጭንቀቱም ደግሞ አብሮ ስለሚኖር ከደስታው ይልቅ መጨናነቁና ማሰቡ ይበዛና እንደምታስቡት አይደሰቱም ማለት ነው። ስለዚህ ስለጨረሰ ብቻ እሱ እየተደሰተ አንቺን ችላ ያለሽ የሚመስልሽ ከሆነ ተሳስተሻል ማለት ነው።